አሁን የምንገኘው ከኢየሩሳሌም በስተምስራቅ በኩል ኢያሪኮ ከተማ ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ 40 ሌሊትና 40 ቀን የጾመበትን ታላቁ የፈተና ተራራ መግቢያው ላይ ነው። ማውንት ኦፍ ቴምፕቴሽን ወይም የፈተና ተራራ ነው። ደቀ መዝሙር የነበረው ነብዩ ኤልሳ በዚህ ከተማ ላይ ተመላልሶ አስተምሮባታል። ብዙ ገቢረ ተአምራት አድርጎባታል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም ጤና ይስጥልኝ የዩቲዩብ ቻናል ቤተሰቦች እንዴት ሰነበታችሁ? በያለንበት የእግዚአብሔር ሰላም ከሁላችን ጋር ይሁን። እንደተለመደው በዩቲዩብ ቻናሌ የኢየሩሳሌም ቅዱሳት መካናትን አብረን እየጎበኘን እንገኛለን። ለዛሬ እኔም ጉዞዬን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ 40 ቀንና 40 ሌሊት የጾመበትን ገዳመ ቆሮንጦስን ለመሳለም ጉዞዬን ወደዛ አድርጌያለሁኝ። እስከ መርሃ ግብሩ ፍጻሜ አብራችሁ ትሆኑ ዘንድ በአክብሮት እጠይቃለሁኝ። ከኢየሩሳሌም የምስራቁን አቅጣጫ ተከትለን የደብረ ዘይት ተራራን በቀኝ በኩል አሻግረን የተመለከትን በቢታንያ መንደር ግርጌ ሰንጥቀን በቀኝና በግራ በተፈጥሯዊ አቀማመጣቸው ለዓይን የሚማርኩትን በይሁዳ በረሃ ላይ በተራራ አናት ላይ ጉብ ብለው የተቀመጡትን ዋሻዎች አስደናቂ ውበት ሰጥተውታል። የማዕላዶሚ መንገድ ይዘን ደጉ ሳምራዊ መንደር አልፈን 40 ኪሎ ሜትር ያክል ከተጓዝን በኋላ ወደ ጥንታዊቷና ታሪካዊቷ የኢያሪኮ መታጠፊያ አውራ መንገድ እንደርሳለን። ከፊት ለፊት ወደ ዮርዳኖስና ሙት ባህር የሚወስደውን መንገድ ትተን ወደ ግራ ታጥፈን የኢያሪኮን ከተማ መግቢያ በር እንደርሳለን። በቀኝና በግራ በተንጣለለው የኢያሪኮ ከተማ ላይ የቴምር ዛፎች በብዛት ተተክለውበታል። እኛም የኢያሪኮን ከተማ ወደ ቀኝ ትተን የግራውን መንገድ በመያዝ ጉዞአችንን ወደ ገዳመ ቆሮንጦስ አደረግን። ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው በዮርዳኖስ ከተጠመቀ በኋላ ሳይውል ሳያድር ዕለቱን ከዲያብሎስ ይፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው ብለው ወንጌላውያኑ እንዲህ ጽፈውልናል። የማቴዎስ ወንጌል ምዕራፍ 4 ቁጥር 1 እስከ 11። ከዚያ ወዲያ ኢየሱስ ከዲያብሎስ ይፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው። 40 ቀንና 40 ሌሊትም ከጦመ በኋላ ተራበ። ፈታኝም ቀርቦ የእግዚአብሔር ልጅ ከሆንህ እነዚህ ድንጋዮች እንጀራ እንዲሆኑ በላለው። እርሱም መልሶ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለው። ከዚህ በኋላ የነብዩ የኤልያስ ደቀ መዝሙር የነበረው ነብዩ ኤልሳ በዚህ ከተማ ላይ ተመላልሶ አስተምሮባታል። ብዙ ገቢረ ተአምራት አድርጎበታል። ከነዚህ መካከልም በኢያሪኮ ከተማ ላይ የምትገኘው ምንጭ የፈወሰበት ቦታ ዛሬ የኤልሳ ምንጭ ኤን ሱልጣን ተብላ የምትጠራው በፊት ጤነኞች ሲጠጡት በሽታ የሚሆን ነፍሰ ጡሮች ሲጠጡት ደግሞ የሚያስጨነግፍ የነበረ ነው። ከዛ በኋላ ግን በኤልሳ የእግዚአብሔር ሰው በኤልሳ አማካኝነት ያንን ምንጭ ተፈውሶ እስከ ዛሬ ድረስ ሙሉ የከተማው ሰው ያንን የምንጭ ውሃ ይጠጣል ማለት ነው። ለአማንያን ደግሞ መጥተው ያንን ጸበል ቦታ ላይ ተጠምቀው በረከትን ያገኛሉ። ከተለያየ ደዌ የሚድኑበት ቦታ ላይ ነው። ሌላው የኢያሪኮ ከተማ ላይ እንደምታዩት ብዙ የቴምር ዛፍ የምትገኝበት ከተማ ናት። የቴምር ከተማ ተብላ ትጠራለች። በርካታ የሆነ የቴምር ምርት የሚመረትባት ናትና እንዲሁም የሽቶ ከተማም ተብላ ትጠራለች። በተቃራኒው ደግሞ የፀሐይ ወይም የጨረቃ ከተማ ተብላ የምትጠራም ከተማ ናት። በጊዜው በጨረቃ የሚያመልኩ ጨረቃን የሚያመልኩ ሰዎች ይኖሩባት የነበረች ከተማ ናትና አጠቃላይ ኢያሪኮ በርካታ የሆኑ ታሪክ ያላትና ከመጽሐፍ ቅዱስም በዓለምም ጥንት የሆነ ረጅም ዕድሜ ያላት ከተማ ናትና ወደ ታች ስንመለከት ሙሉ በሙሉ ከተማዋን ማየት እንችላለን። ወደዛ አሻግረን ስንመለከት የጆርዳን ቫሊ አለ።
በጆርዳን ቫሊና በዚህ በኢያሪኮ መካከል ደግሞ ጌታችን በእደ ዮሐንስ የተጠመቀበትን ዮርዳኖስን ወንዝ እናገኛለን ማለት ነው። ከታች ኢንሱልጣን የኤልሳ ምንጭ ከሚገኝበት እስከ ተራራው ጫፍ እስከዚህ ድረስ ምናልባት የበረቱ ሰዎች በረከት ለማግኘት ገዳሙን ለመሳለም በእግራቸው ይመጣሉ። ያልቻሉ ደግሞ ድካም ያለባቸው ደግሞ ኬብል ካር ወይም በኤሌክትሪክ ላይ ተንጠልጥሎ የሚሄዱ ትናንሽ መኪናዎች አሉ። በእነዛ አማካኝነት ወደዚህ መጥቶ ገዳሙን ተሳልሞ ይሄዳሉ ማለት ነው። እግዚአብሔር አምላክ ጾሙን በሰላም አስጀምሮ በሰላም ያስፈጽመን፣ የበረከት ያድርግልን። ሰላም እግዚአብሔር ከሁላችን ጋር ይሁን። ኤማሆስ የዩቲዩብ ቻናል እንዲሁም ሰብስክራይብ፣ ላይክ፣ ኮሜንት በማድረግ ቤተሰብ ትሆኑ ዘንድ ጥሪያችንን እናቀርባለን። ሰላም እግዚአብሔር። ዲያብሎስ ወደ ቅድስት ከተማ ወሰደውና እርሱን በመቅደስ ጫፍ አቁሞ መላእክቱን ስላንተ ያዝልሃል፣ እግርህንም በድንጋይ ከቶ እንዳትሰናከል በእጃቸው ያነሱሃል ተብሎ ተጽፏልና የእግዚአብሔር ልጅ እስከሆን ወደ ታች ራስን ወርውር አለው። ኢየሱስም ጌታን አምላክህን አትፈታተነው ተብሎ ደግሞ ተጽፏል። ደግሞ ዲያብሎስ እጅግ ረጅም ወደ ሆነ ተራራ ወሰደው፣ የዓለምንም መንግሥታት ሁሉ ክብራቸውን ማሳይቶ ወጥቀህ ብትሰግድልኝ ይህን ሁሉ እሰጥሃለሁ አለው። ያን ጊዜ ኢየሱስ ሂድ አንተ ሰይጣን፣ ለጌታ ለአምላክህ ስገድ፣ እርሱንም ብቻ አምልክ ተብሎ ተጽፎአልና አለው። ያን ጊዜ ዲያብሎስ ተወው፣ እነሆም መላእክት ቀርበው ያገለግሉት ነበረ። ጌታችንም በዚህ ተራራ ላይ 40 ቀንና 40 ሌሊት በመጾም ሰለስቱ አርእስተ ኃጣው ወይም የኃጢአት ሥሮችን ከዲያብሎስ የቀረበለትን ፈተናዎች ድል የነሳበት ተራራ ነው። ገዳመ ቆሮንጦስ በፍልስጤም ግዛት በዌስት ባንክ አስተዳደር በኢያሪኮ ከተማ ናት ላይ 350 ሜትር ከምድር ጠለል በላይ ከፍ ብላ በተቀመጠች ተራራ ላይ የተመሰረተች ገዳም ናት። በዚህ አስደናቂና ቅዱስ ተራራ ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ 40 ቀንና 40 ሌሊት የጾመበት ዋሻ ይገኛል። ገዳሙ የግሪክ ኦርቶዶክስ ቤተክርስቲያን ይዞታ ሲሆን የመጀመሪያው ገዳም በ6ኛው መቶ ክፍለ ዘመን እንደተመሰረተ ይነገራል። በዚህ ቅዱስ ስፍራ በ326 ንግሥት እሌኒ እንደጸለየችበትም ያወሳሉ። ከገዳሙ አናት ላይ ተነስተው የኢያሪኮን የሙት ባሕርና የዮርዳኖስን አስደናቂ ገጽታዎች በግልጥ መመልከት ያስችላል። በተለያዩ ጊዜያት ቅድስት አገር ኢየሩሳሌምን ለመሳለም የሚመጡ ምዕመናን ይህንን ቅዱስ ገዳም ደርሰው ሳይጸልዩና ሳይሳለሙ አይመለሱም። ገዳሙ የተመሠረተው ከምድር ወለል 350 ሜትር ከፍ ብሎ ረጅም ተራራ ሲሆን የበረቱ ተሳላሚዎችም ይህንን ተራራ በእግራቸው እየወጡ በረከትን ያገኙበታል። በተቃራኒው የእግር ጉዞ ማድረግ የማይችሉና አቅመ ደካሞች ደግሞ ከጥንታዊቷ ኢያሪኮ ከቴል ኤስ ሱልጣን ተነስተው የኤሌክትሪክ ኬብል መኪናዎች ተጠቅመው ከገዳሙ ይደርሳሉ። እኛም ለዛሬ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የጾመበትን ገዳመ ቆሮንጦስን በእግራችን ተራምደን በዐይናችን አይተን በእጃችን ዳሰን ቸርነቱ ፈቅዶልን በዚህ ቅዱስ ስፍራ ተገኝተን ታላቅ በረከትን አግኝተናልና በዚህ ቦታ ያቆመን የቅዱሳን አምላክ ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። በሌሎች ቅዱሳት መካናት ቪዲዮዎችን እንገናኛለን። የዩቲዩብ ቻናላችንን ሰብስክራይብ አድርጋችሁ የደወል ምልክቱን በመጫን በየጊዜው የሚለቀቁ ቪዲዮዎችን እንዲደርሳችሁ ማድረግ ትችላላችሁ። ሰላም እግዚአብሔር በያለንበት ከሁላችን ጋር ይሁን።